የመድኃኔዓለምን መስቀል የያዘ ሁሉ ቆብ ጭራ ቀሚስ ያደረገ ሁሉ ካባ የደረበ ሁሉ መምህር አይደለም። ከነሱ ቤት ተነስቶ ፓስተር ለመሆን ይሄ ነው የሚያስፈልገው። ነቢይ ለመሆን አንዱ ትልቅ መስፈርት መሀይም። በታቦት ሕግ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ ፍርድ ቤት ወስኗል። የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን ዕዳ ኢንሻአላህ በአላህ ፍቃድ ይነሳል። ሰላም እንደምን አላችሁ ውድ የነሴቦ ቤተሰቦች፣ ሰሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ቸሩ አምላካችን እግዚአብሔር ሁላችንንም በቸር በጤና ጠብቆ ለዚህ ስላደረሰን እስቲ እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። መጋቢት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን እንደተሰቀለ ቤተክርስቲያናችን ታስተምራለች። ዛሬ እንግዲህ በጣም ትልቅ በዓል ነው። ጥንተ ስቅለቱ ለክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሁላችንም ለሰው ልጆች ድነት ሲል ራሱን ቤዛ አድርጎ በመስቀል ላይ እንግዲህ እኛን ያዳነበት ነፍሱ ከስጋው የተለየችበት ዕለት ነው ማለት ነው። ይህ ቀን በጣም ትልቅ ቀን ነው። እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን እንላለን። እስኪ ሁላችሁም ኮሜንት ላይ መድኃኔዓለም ያላችሁ ኮሜንት አድርጉ። ይህንን ቪዲዮ ከመቼውም ጊዜ በላይ ላይክ እንድታደርጉት በዚሁ ጠይቃለሁ። ቤተሰብ ያልሆናችሁ ሰዎችም ሰብስክራይብ አድርጉ። ወደ መጀመሪያው ቪዲዮአችን እናልፋለን። የክርስቶስን ስም የጠራ ሁሉ የመድኃኔዓለምን መስቀል የያዘ ሁሉ ቆብ ጭራ ቀሚስ ያደረገ ሁሉ ካባ የደረበ ሁሉ መምህር አይደለም። በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝም። በኃጢአት ከሆነ ግን አሁን አንተ ማን ሆነህ ነው ሐሰተኞችን ለይታችሁ ሐሰተኛ ባይታውያን፣ ሐሰተኛ መነኮሳትን፣ ሐሰተኛ መምህራንን፣ ሐሰተኛ ካህናትን፣ ሰባኪዎችን ለዩ የምትለን አንተ ምን ሆነህ ነው ብትሉኝ እኔ በሃይማኖቴ ነውር የለብኝም። በሥርዓተ ቤተ ክርስቲያን ልጠየቅ፣ በኃጢአቴ አዋጥ ነኝ። እኔም በግል ኃጢአታቸው አልነቀፍኳቸውም። አስተውላችሁ ያዙልኝ ማለት የግል ኃጢአቱን ሁሉም ሰው ይወድቃል፣ ይነሳል፣ ንስሐ ይግባበት። ግን ለሕዝብ አብነት እየሆነ ክፋት የሚያስጥስ ሥርዓተ ቤተ ክርስቲያንን የሚጥስ የመነኮሳትን ሥርዓት የሚያሰድብ ያለ ቅዱሳን አበው መንገድ የሚመጣ ካለ በበር የማይገባ ሌባ ነው። እስኪ በሉ በበር የማይገባ በሉ። ምንድን ነው እሱ? ሌባ ነው። ስርዓት በር አለው፣ አጥር አላት ይቺ ቤተ ክርስቲያን። ምንኩስናው ስርዓት አለው፣ ቤትውናው ስርዓት አለው፣ ቅስናው ስርዓት አለው፣ ስብከቱ ስርዓት አለው። ያለ ስርዓት የቤተ ክርስቲያን ሰሪ መሪ ህዝብ ሊጠፋ ሲል የየግሉን መምሪያ ያበጃል ብያቸዋለሁ። ሁሉም አዛዥ የሚሆንበት ቤተ ክርስቲያን አይሆንም። በእውነቱ ማለት አላችሁ። አሁን እግርም ራስ ቢሆን እጅም ራስ ቢሆን ግራም እጅ ቀኝም እጅ ራስ ቢሆኑ ሰው ወዴት ይሄዳል? እግር ወደ ታች ሲያዝ ራስ አይደል? ራስ ላይ እግር ራስ ቢሆን ኑሮ ምን ይኖራል? አይምሮ ይኖራል አይደል? የታችኛው አይምሮ ወደ ታች እንውረድ ሲል የላይኛው አይምሮ የለም ወደ ላይ ነው ሲል እኮ ተበጣጥሰን ማለቃችን ነው ማለት። አንድ ራስ ነው፣ አንድ አይምሮ ነው መሆን ያለብን። ሁሉም አይምሮ አይሆንም። እጅም የእጅነቱን ያዝ፣ እግርም የእግርነቱን ያዝ። አይንም ማየት ይበቃዋል፣ ጆሮም መስማት ይበቃዋል፣ እጅም መጨበጥ ይበቃዋል፣ እግርም መራመድና መቆም ይበቃዋል። አያስብም፣ በሚያስቡለት ይንቀሳቀስ። ሁላችንም ድርሻችን ይዘን እንጠብቅ። ስለዚህ ተምራችሁ አውቃችሁ ቤተክርስቲያን እንድንጠብቅ አምላከ ቅዱሳን ይርዳን። አሜን። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። በበር የማይገባ ሁሉ ሌባ ነው። እውነት ነው። እንግዲህ ይህንን ሰሞንም እኛም በቪዲዮአችን ያነሳን ነበረ። አንዳንድ ሐሰተኛ የሆኑ ሰዎች እንዳሉና እንዲያው እነዛ ሐሰተኛ ሰዎች ደግሞ በቤተክርስቲያናችን ስርዓት እየሄዱ እንዳልሆነ በጣም ብዙ ቪዲዮችን ስንሰራ ነበረ። አንዳንዶች ግን ኮሜንት ላይ እኛ ኃጢአተኞች፣ እኛ በደለኞች፣ ለምንድን ነው እነሱን ምንከሰው? እኛ ማን ሆነን ነው የሚል አስተያየትን ሲሰጡ እየሰማናቸው እንገኛለን። አሁንም ቢሆን እነሱን ርዕሰ ሊቃውንት አባ ገብረ ኪዳን እንዳሉና በኃጢአታቸው አይደለም እየከሰስናቸው ያለ፣ ግን የቤተክርስቲያንን ስርዓት ጠብቀው እየሄዱ አይደለም ነው መምህራችን ነግረውናል። ቆብ ያረገ ሁሉ፣ መስቀል ያረገ ሁሉ፣ ጭራ ያረገ ሁሉ የቤተክርስቲያን አባት አይደለም። የቤተክርስቲያን አባት በቤተክርስቲያን ስርዓት ነው እንጂ ቤተክርስቲያን በማታዘው ስርዓት የሚሄድ እንዳልሆነ ሁላችንም ኦርቶዶክሳውያን መገንዘብ ይኖርብናል። ለመምህራችን ለርዕሰ ሊቃውንት እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ሁላችንም እንዲያው አስተሳሰባችን ሰፋ ብናረገው መልካም ይመስለኛል። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥለዋለን። ላይ ከፍ ከፍ በል ክብርም በምድር ይነገራል። ዘመንም ይዋጃል ምስጋና መድኃኔዓለም ስም ገናና መድኃኔዓለም ስም ገናና
ያለና የሚኖር አንተነ እግዚአብሔር ለእህታችን ዝማሬ መላእክትን ያሰማልን እንላለን። እንግዲህ በዚህ በልጅነት አንደበቷ በጣም ደስ የሚል መዝሙርን የዘመረችልን። ሁላችሁም ይህንን ቪዲዮ ላይክ አድርጉት። ለእህታችንም ዝማሬ መላእክትን ያሰማልን ያላችሁ ኮሜንት አድርጉ። እስካሁን እህታችን ሙዚቃ ብትዘፍን ኖሮ እንደው በኢትዮጵያ በጣም መነጋገሪያ ሆና ነበር። መዝሙር የሚዘምሩ ህፃናትን ስለማናበረታታ አሁን ላይ ከስንት አንድ ነው እንዲህ አይነት ህፃናትን የምናገኘውና እንደው እንዲህ አይነት ህፃናትን ስናገኝ አይዟችሁ በርቱ በቤቱ ያጽናችሁ ልንላቸው ይገባል። ዝማሬ መላእክትን ያሰማልን እንዳትረሱ። እንቀጥላለን። ከነሱ ቤት ተነስቶ ፓስተር ለመሆን ይሄ ነው የሚያስፈልገው ብሎናል። ስሙን ፓስተር ለመሆን እንዲህ ነው። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራ። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅም። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። በህግ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር። የኛ ብራዘራችን ፕሮፌት እንትና ታህታ ብር ላይ ቆመ። ችግሩ እዛም ጋር ያለው የህግ አካል ይሄን ማያውቅ ከሆነ ነው እንጂ በህግ አእምሮ ቢኖርህ እንደዛ አታደርግ። ትክክል ነው። በጣም ምርጥ ሁለት ነገር የተናገረው። አንደኛ ያው እዚህ ነብይ ምናምን ነገር ለመሆን መሀይም መሆን ነው። አይገርምም? ጥናታችንን ፉርሽ አደረገብን። በቃ ምንም አትጣሩ። በቃ የዚህ ዘመን ነብይ ለመሆን መሀይም መሆን ነው ብሎ እናጠናለን ያልነውን ሰዎች ራሱ መሀይም አደረገን። በቃ ምንም። ስለዚህ ነብይ ከሌነኝ ካለ መሀይም ነህ ልክ እንደማለት ነው። እንግዲህ ወንድማችን ነጋሽን ሰምተነዋል። የዚህ ዘመን ነብይ ለመሆን መሀይም መሆን በቂ ነው። አሁንም ደግሞ የምናያቸው ነገር ነው። እንደው ይህንን ሰሞን አንድ ወዳጄ ወደ እናንተ እንዳደርሰው አንድ ቪዲዮ ልኮልኝ ነበረ። አንድ ነብይ ነኝ የሚል ሰው ነውና ምን ይላል በቪዲዮ ላይ እሁድ ስትመጡ፣ በቸርቹ ላይ ነው ቆሞ የሚናገረው። እሁድ ስትመጡ እንደው መሄድ የምትፈልጉበትን ሀገር ካርታ ፕሪንት አድርጋችሁ ይዛችሁ ነው ቀጣይ እሁድ ላይ በሱ ነው ጸሎት የምናደርገው ወይም ደግሞ ወደምትሄዱበት ሀገር ነው ጸሎት የምናደርገው እያለ ሲናገር ሰምቼዋለሁና እውነት ነው። በዚህ ዘመን ነብይ ለመሆን አለመማር አለማወቅ እሱ ነው የሚያስፈልገው እንጂ እንደው ሌላ ነገር እንዳልሆነ ልናውቀው ይገባል። የምናያቸው ነብይ ነን የሚሉ ሰዎች ያልተማሩ እግዚአብሔር ማን ነው ብንላቸው እንኳን ዘርዝረው የማይናገሩ መሆናቸውን የራሳቸው ሰው የራሳቸው ፓስተር የሆነ ሰው ነው ይህንን ነገር እየነገረን ያለው። በጣም እናመሰግናለን ፓስተር። እንቀጥላለን። እስቲ ይሄ ኦርቶዶክስን እናጠፋለን እንጨርሳቸዋለን ሲል የነበረ ሰውዬ ትንሽ የሚለውን ሰምተን እንመለስና አስተያየት እንሰጣለን። በዚህ ክስተት ውስጥ አድርጌ ነው እንጂ ሰውዬን ለመሳደብ ብዬ ነው እንጂ ክርስቲያን ለመንካት አይደለም። ክርስቲያኖች ሰላም ህዝቦች ናቸው። የኢትዮጵያ ህዝቦች በሙሉ ሰላም ህዝቦች ናቸው። እኔ ድንገት ጭንቅላቴን ስለሚያመኝ ነብያችን ስለነኩ ያኛው የግል ሰውዬ ስለነካ እሱን ተናድጄ ነው ይሄን ያልኩ ስለሆነ ይቅርታ እንድታደርጉልኝ። ሁለተኛ አልነካችሁም። የልብን ከሰሩ ሃይማኖትን ከሃይማኖት ከማጋጨት አስበው ሳይሳካላቸው ሲቀር በሆነ አካል ገፋፊነት ይቅርታ ጠይቁ ትባላላችሁ። እውነት ለመናገር ጭንቅላቱን የሚያመው ሰው ጥፋተኛ ነኝ ይቅርታ አድርጉልኝ አይልም። ወጣም ወረደን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በሏቸው ብሏልና ከልብ ይሁን አይሁን ባናቅም ይቅርታ ኦርቶዶክሳዊ ይቀበልሃል። ግን አሁንም ኦርቶዶክሳዊ በሙሉ እንዲህ አይነቶችንና አንዳንድ አክራሪ ውሃቢዎችን በአይነ ቁራኛ መጠበቅ ያስፈልጋል። ማለት ፌስቡክ ላይ ቲክቶክ ላይ መንደር ላይ የሚወጡ በ10 ዓመት በ5 ዓመት እናጠፋቸዋለን እያሉ እየፎከሩ ስለሆነ ምናልባት ማዘናጋ ሊሆን ስለሚችል ሁሉንም በአይነ ቁራኛ መጠበቅ ያስፈልጋል። አመሰግናለሁ። የዚህ ልጅ ይቅርታ ትክክለኛ ነው አይደለም የሚለውን ነገር እስኪ እናንተ መርምሩ። ከዚህ በፊት እንግዲህ የዚህ ልጅ ቪዲዮ አምጥቼ ለእናንተ አጋርቻችሁ ነበር። ኦርቶዶክስና ጴንጤን እንጨርሳለን እያለ በአደባባይ ላይ ሲያውጅ ሰምተነው ነበር። አሁን ላይ ደግሞ ይቅርታ የአእምሮ ህመምተኛ ስለሆንኩ ነው ብሎ መቶ ይቅርታውን ሲጠይቅ እየሰማነው እንገኛለን ማለት ነው። የአእምሮ ህመምተኛ ከመቼ ጀምሮ እኔ ህመምተኛ ነኝ ብሎ ይቅርታ እንደሚጠይቅ አላቅም። ግን የዚህ ልጅ ይቅርታ እውነት ነው አይደለም የሚለውን ነገር እናንተ መርምሩ። ለምን በጣም
በጣም ብዙ ወንድሞቻችን በኦርቶዶክስነታቸው ስለተገደሉ እንዲያው ይህ ልጅ አሁን ላለበት ለህይወቱ ሰብቶ ወይም ደግሞ መንግስት ይህን ነገር እንዳይጠይቀው ፈርቶ ይቅርታን ጠየቀ እንጂ እነሱ በይፋም ሆነ በድብቅ እንዲህ አይነት ነገሮችን እንደሚያደርጉ በጣም ብዙ ወንድሞቻችን በእንዲህ አይነት መንገድ እንደተሰዉ ሰማዕትነት እንደተቀበሉ እናውቃለን። ይህ ልጅ ግን አሁን ላይ ያለው ነገር ደስ ስላላለው መንግስትን በእንዲህ አይነት ነገር ድንገት ይጠይቀኛል ስላለ በዚህ መልኩ ይቅርታውን ጠይቀዋል ማለት ነው። ከዚህ ጋር ተያይዞ አንድ ቪዲዮ የማሳያችኋለሁ። የልጁ ይቅርታ ልክ ነው አይደለም ብላችሁ ትገመግሙበታላችሁ። ቪዲዮውን አይተን አንዳንድ አስተያየቶችን እንሰጣለን። ማወቅ ያለባችሁ ነገር ወላሂ አልተቀመጠም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድጋኺ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይሄን ብቻ ነው የምለው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል፣ ወላሂ ወላይ የሚሆንበት። አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። ልጁ እንደሰማችሁት ነው ይህንን ንግግሩን የተናገረው በእነዚህ በሁለት ቀናት ውስጥ ነው። እንግዲህ ላይቭ ላይ ነው ይህን ነገር እየተናገረ ያለው፣ በይፋ ነው፣ የተደበቀ ቪዲዮም አይደለም። የቆየን ቪዲዮ እንዳልሆነ ሁላችሁም ልታውቁት ይገባል። እንግዲህ በንግግሩ እንደሰማችሁት ኢትዮጵያ ላይ እስላማዊ ስቴት ለማድረግ ወይም ደግሞ በሸሪያ እንድትተዳደር እየሰሩ እንደሆነ እነሱ እንኳን ቢያቀታቸው አሁን ላይ ከኢስላሚክ ቡድኖች ጋር ተባብረው ይህን ነገር እንደሚፈጽሙት እየተነጋገሩ እንደሆነ እየነገረን ይገኛል። የኢስላሚክ ቡድኖች የምንላቸው እነማን ናቸው? አይኤስ፣ እነ ቦኮ ሃራም እና አልሸባብ እነዚህ ናቸው አሁን ላይ ዓለምን በሽብር እያናወጡ የሚገኙትን። እነሱን ይዘው እንግዲህ ሀገራችንን ወደ ሸሪያ ወይም ደግሞ ኢስላሚክ ስቴት እንደሚቀይሩት በልበ ሙሉነት ደረቱን ነፍቶ ነው እየተናገረ የሚገኘው። አንድ ኦርቶዶክሳዊ እንዲህ አይነት ንግግርን ቢናገር ኑሮ እስካሁን ምን እንደሚፈጸምበት ይታወቃል። እንዲያውም አንዴ ጠቅላይ ሚኒስትሩ የቤተክርስቲያን አባቶችን ሰብስበው እንዲህ ብሎ ነበር፣ እናንተ በቤተክርስቲያናችሁ ወታደርን ያሰለጠናችሁ ነው፣ መፈንቅለ መንግስት ልታደርጉ ነው እያለ ቤተክርስቲያን ሳታሰለጥን ቤተክርስቲያን ምንም እርምጃ ሳትወስድ ተፈርጃ ነበር። እንዲህ አይነት ሰዎች ግን በይፋ የሚያደርጉትን ነገር እየተናገሩ ደረታቸውን ነፍተው በልበ ሙሉነት በዚህ መልኩ እየገለጹ እናንተ ጥፋተኞች ናችሁ፣ እናንተ ይህንን ወንጀል ልትፈጽሙ ነው ብሎ እስካሁን ህግም አልያዛቸውም። መንግስትም ምንም ነገር ያለው ነገር የለምና ሁላችንም ኦርቶዶክሳውያን በንቃት ቤተክርስቲያናችን እንድንጠብቅ ብዬ ነው አሁንም እንዲህ አይነት ቪዲዮዎችን እያመጣው ለእናንተ ማሳያችሁ። ይህንን 3-4 ቀን እንዲያው ትንሽ ትምህርት ሃይማኖትን እንማማር ብዬ ከእንዲህ አይነት ርዕሰ ጉዳይ ወጥቼ ነበር። ግን ይህን ነገር አሳሳቢ ስለሆነና እንዲያው በይፋ በዚህ መልኩ ከኢስላሚክ ቡድኖች ጋር ተባብረው ሀገራችንን እንግዲህ በሸሪዓ ህግ ወይም ደግሞ ኢስላሚክ ስቴት ለማድረግ በዚህ መልኩ የተጉ መሆኑን ሁላችንም እንድናውቅ ብዬ ነው እንግዲህ ይህንን ቪዲዮ ያመጣሁላችሁ። በጣም የሚያሳዝን ነገር ነው። ሁላችሁም ቪዲዮውን ሼር አድርጉት። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። አሁን ላይ ግን በሀገራችንና በቤተክርስቲያናችን ላይ እየተጠነሰሰና እየሆነ ያለው ነገር ይህንን ይመስላል ማለት ነው። ሰው ያልሆነውን ወይም ደግሞ የማያደርገውን ነገር ያላሰበውን ነገር አያወራም። አሁን አስቦበት ሳይሆን ይህ ነገር ስር መሰረት እንዳለው የታቀደ የታለመ በጣም ብዙ ስራዎች የተሰሩበት መሆኑን ልጁ ከንግግሩ ያስታውቃል ማለት ነው። ቪዲዮን ሼር አድርጉት። እንቀጥላለን። ሁሉም ሰው በየቤቱ ሁሉም ሰው ባለበት ቦታ ጊዜው ከፍቷል። አሁን እንዴት ነው የምንሆነው ይላል። ጊዜው ከከፋ መሰብሰብ ነው። የምንኖርበት ሁኔታ ያሰጋናል ካልን የማያሰጋን አምላክ እቅፍ ውስጥ መግባት ነው።
የሆነ ችግር ይመጣል ካልን የችግሩ ቢመጣ እንኳን ሊያጸናን የሚችለውን ትጥቅ መታጠቅ ነው። አልገባንም ግን ይሄ የአምላክ ስጋና ደም ይመሰገናል። እልፍ አእላፍ መላእክት በላይ በሰማያት ይህንን ምስጢር መዳሰስ አቅቷቸው መንካት አቅቷቸው የሚዳስሱትን ካህናት እያዩ ግን ይደነቁበታል። አይገርምም? ካህናት እኮ ለዚህ ምስጢር በሰማይ ያሉ መላእክት አልታደሉም። ምድር ያሉ ሰዎች ናቸው የታደሉት። መላእክት አይቆርቡም። መላእክት ቅዱስ ሥጋውን ክቡር ደሙን አይቀበሉም እኮ። እግዚአብሔር የሰጠው ይህንን ትልቅ ሀብት ለኛ ነው። እንዴት ሰው ከመላእክት ሊያስበልጠው የሚችለውን ይህንን ጸጋ እንደማንም ተራ ነገር ይቆጥረዋል? አንዳንዶቻችን እውነት ተራ ሆኖብን አይደለም፣ ህይወታችን ደግሞ ምስቅልቅል ብሎብን ሊሆን ይችላል። የሚያስተካክለውም እሱ ነው። አንሞኝ ብቻችንን ታግለን ምን አመጣን? አንዳንዴ እኮ ብልጥም መሆን አለብን። ሰው ከእግዚአብሔር ጋር ለመታገልም መምረጥ አለብን። ብቻውን ሲሰደድ የነበረው ያዕቆብ ምን ፈየደ? ምንም። ሎዛ ላይ ተኝቶ ግን ከምድር እስከ ሰማይ ወጥቶ ተደርድሮ ያየው መሰላል ላይ አንድ ጎልማሳ ግን ታግሎ ነበር አይደል? ሌሊቱን ሙሉ ታግሎ መጨረሻ ላይ ሊያሸንፈው ሳይችል ተረከዙን ይዞ ካልባረከኝ ምን አላረገም አለ፣ አልለቅህም አለ። ሰው ከእግዚአብሔር ጋር ታግሎ ማሸነፍ እንኳን እኮ አለበት። ሰው ከእግዚአብሔር ጋር የሚታገልበትን ነገር ራሱ መምረጥ አለበት። እኛ ከእግዚአብሔር ጋር የምንታገለው ብዙ ነገር አለን። አንድም ቀን ግን ስጋውና ደሙ ትዝ ብሎን አያውቅም። ስንት የህይወት ቋጠሮ አለን እንላለን። ቅዱስ ሥጋው ክቡር ደሙ እኮ ሁሉንም የሚፈታ ነገር እኮ የሚያጠራጥረንን ውስጣችን ሰላም የሚነሳንም ውጫችን ሆኖ እንደ እሳት የሚበላልንም ነገር እንድንችለው እንድናሸንፈው የሚያደርገን የአምላክ ስጋና ደም። እውነት ነው ወንድማችን፣ እግዚአብሔር የአገልግሎት ዘመንህን ያርዝምልና እንቀጥላለን። የጥምቀትን በዓል ምክንያት በማድረግ በታቦት ሕግ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ የወላይታ ዞን አረካ ወረዳ ፍርድ ቤት ወስኗል። የጥምቀትና የከተራ በዓልን ምክንያት አድርገው በታቦት ሕግ ላይ የስላቅ ትዕይንት በቲክቶክ ማህበራዊ ሚዲያ አጋርተው እምነት ከእምነት ለማጋጨት ሙከራ ያደረጉ በወላይታ ዞን አረካ ወረዳ የሚገኙ ግለሰቦች ላይ የአረካ ወረዳ ፍርድ ቤት ዛሬ በዋለው ችሎት 1 ዓመት ከ4 ወራት በእስር እንዲቀጡ ወስኗል። ወንድማችን እንደሰማችሁት ነው። እኛ ኦርቶዶክሳውያን የጥምቀት በዓልን ስናከብር አንዳንድ ሰዎች እንግዲህ በታቦት ሕጉ ላይ ሲቀልዱ ሲዘባበቱ አይተናቸው ነበር። አንዳንድ ሰዎች በቁጥጥር ስር እንደዋሉ ይታወቃል። አብዛኛዎቹ ግን አልታሰሩም። በወላይታ አካባቢ የተያዙ ሰዎች ግን 1 ዓመት ከ4 ወር እንደተፈረደባቸው እየሰማን እንገኛለን። አሁንም ቢሆን ሌሎች በዚህ ጉዳይ የታሰሩ ሰዎችም እንዳሉ እናውቃለን። እነሱም ቢሆን እንግዲህ ተመጣጣኝ የሆነ የፍርድ ቅጣት እንዲሰጣቸው ስንል እኛ በዚህ መልእክታችን እናስተላልፋለን። እንዲህ አይነት ሰዎች እንግዲህ ለህግ ሲቀርቡ ሲቀጡ፣ ሌሎች ሰዎች በእንዲህ አይነት ነገር መቀለድ እንደሌለባቸው እንደሚታሰሩ፣ ቅጣት እንደሚያገኛቸው ስለሚያውቁ በእንዲህ አይነት ስራ አይሳተፉም ማለት ነው። በወላይታ የሚገኙ ሰዎች በዚህ መልኩ 1 ዓመት ከ4 ወር ተቀጣዋል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥላለን። ይሄ መለመድ መቻል አለበት። መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም በፍጹም። አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማረር የሚኖር ባለ ትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለ ትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ማለት ለምን የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ፣
መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የዕውር ጌጥ ነው አለ። የዕውር ጌጥ ብሎ ቁጭ አደረገ። አሁን አይነ ስውር ወርቅ ቢያደርግ አሁን ለራሱ ምንም አሁን የሚያይ ሰው ልብስ ቢለብስ ምን ቢል ጌጡ በቃ ለራሱ ነው የሚያምርላት። ዕውር ጌጥ ቢያበዛ ለምን ይሆናል? አይደሰትበትም ማለት ነው። መነኩሴም ሀብታም ሆኖ መደሰት አይችልም በፍጹም። ሰማያዊው ልቡና ያወርድበታል ሁሉ ጊዜ ማለት ነው። ምክንያቱም እንዴ በጣም ይገርም እኮ ነው። አንድ መነኩሴ እኔ ብቻዬን ነው የምኖረው ሀብታም መሆን አልፈልግም ብሎ መነነ ይባላል። ብቻውን ተራራ ይዞ ቁጭ ይገርም እኮ ነው። እዛ ቁጭ እንዳለ በቃ የለበሳት ልብሱን ሁሉ አይጥ አስቸገረችው ይባላል። እና ምን ላርግ ብሎ ሲጨነቅ ድመት ያንሱ ድመት ያስቀምጡ ተባሉ። እሺ ብለው ድመት አስቀመጡ ይባላል። ያቺ ድመት ደግሞ ምን ያስፈልጋታል? ወተት። ስለዚህ ወተት ያስፈልጋታል ተብሎ ተከራዩ ይባላል። አይ ሁሌ ከሚመላለሱ እዛው ላም ቢገዙ ተብለው ላም ገዙ ይባላል። ተመልከቱ፣ በጣም ይገርም እኮ ነው። ላም ገዝተው እዛችሁ ደግሞ እሷስ ምን ትብላ ሲባል ገለባ ማመላለስ ጀምሮ አይ ከሚያመላልሱ ጤፍ ቢዘሩና ገለባው ደግሞ ለሷ ይሆናል። ይገርም እኮ ነው። መጨረሻ ላይ በግብርና ተሸለሙ ማለት ነው። ይገርም ነው። ስለ ባህታዊ ነው የማወራው። በገዳም ላይ ራሳቸውን ችለው ሰርተው እንዲኖሩ ይፈቀዳል። አሁን መለየት ያለብን ምንድነው? ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ነው እንዳይኖር የምናገረው እኔ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። ግልጽ ሊሆንልን ይገባል። የመነኩሴ ሀብት ለግሉ ከሆነ አይጠቅመውም ነው። የገዳሙ ሀብት ግን ይጠቅማል። ለምን? የድሃ ልጅ ያድግበታል። ለምን? መነኮሳቱ ከመለመን ይድናሉ። ሰማያዊ ማዕረግ ተሸክመው ከግለሰብ መጥተው እጅ መዘርጋት ውርደት ስለሆነ ከፍ ያለውን ይዘው እንዴት ጥቃቅኑን ነገር ይለምናሉ? ስለዚህ ራሳቸው ሰርተው መኖር የሚችሉ ናቸው፣ ተፈቅዶላቸዋል እዛው ገዳማቸው። በግሉ ሀብታም መነኩሴ ግን ሊኖር አይገባም የሚለው መሰረታዊ ሀሳባችን መሆን አለበት። ባለትዳር ድሃ አይጸድቅም። ሌላው ደግሞ እስኪ እዩት። አሁን የመነኩሴውን ሳቃችሁ እስኪ የእናንተውን ማን ይሳቅ? ራሳችሁ መልሳችሁ። መከራ እኮ ነው። ባለትዳርም ከደህየ እንዴት ነው? ጥያቄ አለኝ። እንዴት ነው? አግብተሃል አይደል? አዎ። ፍላጎት አለ? አዎ። እኮ ሚስትስ? ኧረ ፍላጎት አላት። ልጆችም እየመጡ ነው። እሺ፣ ፍላጎት ይዘው ነው ሆድም ይዘው ነው የሚመጡት። የሚገርም ነው። ዝም ብሎ የሚመጣ ሰው የለም። የዚህ ሁሉ ፍላጎት ማሟላት ይከብድሃል ካልሰራህ፣ ሀብት ካላገኘ፣ ገንዘብ ካልያዝክ ትቸገራለህ። በዚህ ሰዓት ምን ትሆናለህ? ክርስትናን ታፈርሳለህ። ምን ብለህ? ጉቦ ትበላለህ፣ ታጨበረብራለህ፣ ትቀማለህ፣ ትሰርቃለህ፣ ታታልላለህ፣ በሐሰት ትመሰክራለህ። እግዚአብሔር ለመምህራችን የአገልግሎት ዘመናቸውን ያርዝምልን። የመነኩሴ ሀብታምና የባለትዳር ድሃ አይጸድቅም። እንግዲህ ደግሞ እንደዛ ያሉበት ምክንያት ደግሞ ምን እንደሆነ በጣም በሰፊው በዝርዝር ነው የነገሩን። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን እንላለን። እንቀጥላለን። አሁን ሰሞኑን የምግብ ማስታወቂያዎች አይታችኋል። ሚዲያው ላይ የጾም ክትፎ፣ የጾም በርገር፣ የጾም ዱለት፣ የጾም በቃ በጣም ሰው ከእህል ጋራ መለያየት እንዳቃተው የሚያስታውቀው ይሄንን እኮ ነው። የጾም ብሎ አምጥቶታል። ቀሲስ መንግስቱ የሚባሉ ትልቅ ካህን አሉ አይደለ? እግዚአብሔር እድሜያቸውን ያርዝመው። አንድ ሰሞን ሸኖ ለጋቂ ቤሲ ሲታወቅ ትዝ ይለኛል። የእናቴ ልጅ የጾም ቅቤ መጥቶልሃል፣ ነገ የጾም በሬ ይመጣል ብለው ተናግረው ነበረ። እንዳሉት እሳቸውም ሳይሞቱ በህይወት እያሉ ተመለከቱት። የጾም በሬ መጥቷል። የጾም ክትፎ፣ የጾም ጥብስ አሰራር አይደል? የጾም በርገር አሰራር፣ የጾም ዱለት አሰራር። ሐሳባችን ምግቡ ላይ ነው እንጂ እግዚአብሔርን በጾም የማግኘት ላይ የለንም። ተመዝነናል። ተመዘንክ ቀለ ተገኘ። የምግብ ሜኖ ነው አሁንም ያዝነው። የጸሎት መጽሐፍ መያዝ አልቻልንም። በፍስኩም የምግብ ሜኖ፣ በጾሙም የምግብ ሜኖ። መች ተለይተን ለእግዚአብሔር ጊዜ እንስጠው። ተመዘንክ ቀለ ተገኘ። ዓለም ቀሏል። ስጋ ሸቷል። ጉዞ በሙሉ ስህተት ነው። ለስህተታችን ሌላ ስህተት ነው የምንፈጥረው። ለስህተታችን ሌላ ስህተት ነው። አያችሁ፣ ሚዛን ማለት ፍትህን የሚያሳይ ነው አይደል? የፍርድ ቤት የሀገራችን ፍርድ ቤት ስዕሉ ምንድን ነው? ሚዛን የያዘ ሰው ነው አይደል? ያውም የወንድና የሴት መልክ ያለው ይመስለኛል አይደል? ተባይትና አነስ። ልክ ነኝ አባቴ? ለሁሉም ጾታዎች ምን መሆንን ያሳያል። ውስጥ ስንገባ ግን ያንን እናየዋለን። የኛም ክርስትና አርማ ብቻ ይሆናል።
ትልቅ መስቀል አንገቱ ላይ አድርጎ ያጎራረስ ውድድር ሲያደርግ ታዩታላችሁ። ትልቅ መስቀል አንገቱ ላይ አድርጎት ሲደንስ ታገኙታላችሁ። የተፈቀደ ነው የሚመስለው ኃጢአቱ። ስለዚህ ተመዝነናል። እግዚአብሔር ሁሉን ፊት ለፊታችን አድርጎታል። ወደ እሳት የሚወርድ ሰው በዛ። አቅረብኩ ለከ እሳተ ወማየ ማየው እሳት ነው ደይዴካ በተፈቀድከ ነው መልእክቱ። እሳትና ውሃን ላንተ አዘጋጀው፣ ወደ ፈቀድክበት ሂድ። ሁለቱም ቀርቦልሃል። ፈተና መብት ነው፣ ውጤት ግዴታ ነው። እውነት ነው መምህራችን፣ በጣም እናመሰግናለን። የአገልግሎት ዘመኑን እግዚአብሔር ያርዝምልን እንላለን። ወደ ቀጣይ ርዕሰ ጉዳያችን ደግሞ ስንሄድ እንግዲህ የአብይ ጾም 7ኛ ሳምንት ላይ ደረስን። ጾሙ እያለቀ ነው። ጾሙ እንዴት እየሄደ ነው? ጾሙ እንዴት እየተጾመ ነው የሚለውን ነገር ለእናንተ ጥያቄ ላቅርብ። ጾሙ እንዴት ነው? ኮሜንት ላይ አስቀምጡልን። የአብይ ጾም 7ኛ ሳምንት ኒቆዲሞስ እንግዲህ ቤተክርስቲያናችን ይህንን ስያሜ ስትሰጥ ሁላችንም እንድንማርበት ነው። ገብርኄር ስትል ታማኝ አገልጋይ እንድንሆን፣ ኒቆዲሞስ ስትል ቤተክርስቲያናችን ለእኛ ለምእመናን ለኦርቶዶክስ ምን እንድንማርበት አስባ ነው ይህንን ስያሜ የሰጣቸው የሚለውን ነገር እስኪ አንድ ቪዲዮ አይተን እንመለስ። ከገብርኄር በኋላ ደግሞ የሚመጣው ሳምንት ደግሞ ኒቆዲሞስ። በኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት። ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፋል ከአይሁድ ፊት ሆኖ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም አናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነቢይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር። የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበረ፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ። ለወንድማችን እግዚአብሔር የአገልግሎት ዘመኑን ያርዝምልን እንላለን። የአብይ ጾም 7ኛ ሳምንት ኒቆዲሞስ እንግዲህ ቤተክርስቲያናችን ይህንን ስያሜ ለምን እንደሰጠችውና ከዚህም ስያሜ ምን እንደምንማርበት መምህራችን እንግዲህ ነግረውና እግዚአብሔር የአገልግሎት ዘመናቸውን ያርዝምልን እንላለን። የአብይ ጾም 7ኛ ሳምንት ላይ ደርሰናል። ጾሙ እያለቀ ነው። ጾሙን ሁላችንም እንግዲህ እያለቀ ስለሆነ በስርዓት ልንጾም ይገባል ማለት ነው። የዛሬ ቪዲዮቻችን እንግዲህ እነዚህ ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ለማስተካከል ዝግጁ ነኝ። የቀረን የጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ባለፈው የጠየቅነው ጥያቄ ነበረ፣ እሱንም መልስላችኋለሁ። ግን በባለፈው ጥያቄ በጣም ብዙዎቻችሁ ስትሸወዱ አይቻል። ዛሬ ጥያቄውን ጠይቀን መልሱን ምነግራችሁ ይሆናል። ጥያቄውን አይተን እንመለስ። የዛሬው ጥያቄያችን በወንጌል ጌታ የሚወደው እየተባለ የተጠራው ሐዋርያ ማን ይባላል? ሀ ቅዱስ ሉቃስ፣ ለ ቅዱስ ዳዊት፣ ሐመርኋ ወልደ ነጎድጓድ ቅዱስ ዮሐንስ፣ መ ቅዱስ ጴጥሮስ። የዛሬው ጥያቄያችን ደግሞ ይህ ነው። መልሱን ኮሜንት ላይ አስቀምጡልን። ትናንት በጠየቅነው ጥያቄ በጣም ብዙዎቻችሁ ተሸውዳችኋል። የመጀመሪያው እንግዲህ በምድር ላይ ሞትን የቀመሰው ማን ነው ብለን በጠየቅነው ጥያቄ ብዙዎቻችሁ ቃየል ነው የሞተው ያላችሁ ኮሜንት አድርጋችሁ ያየው እገኛለሁ። ግን መጀመሪያ የሞተው ሰው አቤል ነው፣ ገዳዩ ነው ቃየል። ቃየል እንግዲህ ወንድሙን በቅናት ተነሳስቶ እንደገደለው መጽሐፍ ቅዱስ ላይ ይናገራል። ዛሬም እስቲ ኮሜንት አድርጉ፣ ቀጣይ ምን መልሰው ይሆናል። ይህንን ቪዲዮ ሲጀምሩት ላይክ ያላደረጋችሁላችሁም አሁንም ይህንን ቪዲዮ ላይክ የማድረጊያ ጊዜ አላችሁ። ላይክ አድርጉት፣ ለወዳጅ ዘመዶቻችሁ ሼር አድርጉት። ለዚህም ቻናል ቤተሰብ ያሉናችሁ ሰዎች ቻናሉ ነሴብ ሆነው እኔ ደግሞ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን አስተማሪና ወቅታዊ የሆኑ ቪዲዮችን ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። በሌሎች አስተማሪና ወቅታዊ ቪዲዮዎች ቀጣይ ቀን እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ